ኢትፍርህው ወለሞት ፍርህው ወለኃጢአት፣ ሞትን አትፍሩት ኃጢአትን ፍሩ። የምትፈሩትን እኔ ላሳያችሁ። ነፍስንና ስጋን አንድ ላይ አድርጎ በእሳት የሚያቃጥለውን እግዚአብሔርን ላሳያችሁ። ሞትን አትፍሩት ኃጢአትን ፍሩ። ሰውን ሞት ከእግዚአብሔር አይለየውም። ኃጢአት ግን ሰውን ከእግዚአብሔር ይለየዋል። ሞት ርስት ነው። እግዚአብሔር ሕይወትን ነው ያመጣው፣ ሰው ደግሞ ሞትን አመጧል። ሮሜ 5:12 ላይ ቅዱስ ጳውሎስ እንዲህ ይለናል፣ በአንዱ በአዳም ምክንያት እነሆ ሞት መጣ። በመጀመሪያው አዳም በእግዚአብሔር ሕይወት ተገኘ፣ በሁለተኛው አዳም ምክንያት ደግሞ ሞት ወደዚህ ዓለም መጣ ይላል። ሞት እንዴት መጣ ካልከኝ ይልና እነሆ ምኞት ኃጢአትን ወለደ፣ ኃጢአት ደግሞ ሞትን ወለደ ይልና እሱስ እንዴት ተገኘ? መሰረቱ የት ነው ካልከኝ ይልና በተፈጠሩ በ7 ዓመታቸው ሰይጣን ወደ አዳምና ወደ ሔዋን መጣና ሔዋንን በለስን እንድትመኝና ሐልዮ ማሰብ ማለት ነው፣ መብላትን እንድታስብ እንደገና እንድትናገር እንደገና እንድትፈጽመው መከራት ይላል እና ስታየው ያማረ ቅጠል፣ አዎ ለምላስ የማይከብድ ለጨጓራም ደግሞ መልካም እንደሆነ አየችና መጀመሪያ ተመኘችው ይላል። ተመኘችው፣ ቀጠለችና ልብላው አለችና ተናገረች ይላል። ከዚያ ቀጠለችና ሄዳ ቆርጣ በላሽ፣ ለአዳምማ በላችሁ። አሁን ምን ይላል እግዚአብሔር? ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ለሰው ልጆች ሕይወትን ሰራ። ሕይወት 3 መሰረታዊ ነገር አላት። ነባቢት የምትናገር፣ ለባዊት የምታስተውል፣ ሕያዊት ዘላለማዊት። እግዚአብሔር ይህንን ነው የፈጠረ ማለት ነው። አዎ አሁን እግዚአብሔር የፈጠረ ሕይወትን ነው። አዳምና ሔዋን ግን በለስን በልተው ሞትን የቁም ሞት ማለት ነው። አዎ ጎትተው ገንዘብ አደረጉት። ዛሬ በዓለም ቁሞ ሕይወት ካለው ይልቅ ቁሞ የሞተው ይበልጣል። ሁለተኛው ደግሞ ቃየልና አቤል ተጣልተው በቃየል ላይ ሰይጣን አድሮ አቤልን ገደልና ሞት ዘላለማዊ ርስት ሆኖ እንዲሆን ተደረገ ማለት ነው። ይህንን ነው ቅዱስ ጳውሎስ ምን ይላል? ሰዎች ተመኙ፣ ምኞት ኃጢአትን ወለደች፣ ኃጢአት ደግሞ ሞትን ወለደች ይላል። ሔዋን በለስም መብላት ተመኘች፣ የተመኘችውን ቆረጠች፣ የቆረጠችውን በላች፣ በበላችው ሞት ወደዚህ ዓለም ገባ። ቃየል ወንድሙን በሰይጣን አማካኝነት ገደለው። ወንድሙን በመግደሉ ሞት ወደዚህ ዓለም ገባ። 2 አይነት ሞት፣ አንደኛው የቁም ሞት ነው። ሁለተኛው ደግሞ እነሆ ሙቶ ስጋ ወደ አፈርነቱ፣ ነፍስ ደግሞ ወደ ፈጣሪዋ መመለስ ማለት ነው ማለት ነው። ስለዚህ ቅዱስ ጳውሎስ ምን አለ? እነሆ በእግዚአብሔር በአንዱ አዳም በእግዚአብሔር ማለት ነው ሕይወት ተገኘ። በሁለተኛው አዳም እነሆ አዎ በመጀመሪያው አዳም ሞት መጣ፣ በሁለተኛው አዳም በመድኃኒዓለም ሕይወት ተገኘ። ሲያቀዳድመው ደግሞ በመጀመሪያው አዳም በእግዚአብሔር ሕይወት ተገኘ፣ ሰው ተፈጠረ ማለት ነው። በሁለተኛው አዳም ሞት መጣ ማለት ነው። እንደገና በመጀመሪያው አዳም አሁንም በመድኃኒዓለም በእግዚአብሔር ሕይወት ተመለሰ ይላል ማለት ነው። እንግዲህ ወገብሮ እግዚአብሔር ለአሙን አዳም ስለሚል አዳም አዳምን ፈጠረው አይደል? እግዚአብሔር አዳምን ፈጠረ። አዳም በ7ኛው ዓመት እነሆ በደለ። ምን አለው? ዳግማዊ አዳም ሁኜ መጥቼ አድንሃለሁ አለና ቃል ገባ ማለት ነው። ይህንን ነው በአንዱ ሰው ምክንያት ኃጢአት ወደ ዓለም ገባ፣ ሞት ገባ። በሁለተኛው አዳም በመድኃኒዓለም ደግሞ ሕይወት ተገኘ ይለናል ማለት ነው። አባ ጊዮርጊስ ዘጋስጫ እንዲህ ይላል፣ ኢትፍርህው ወለሞት ፍርህው ለኃጢአት፣ ኃጢአትን ፍሩ ሞትን አትፍሩ። አሁን ሰው ብዙ ጊዜ ኃጢአትን አይፈራም፣ የሚፈራው ሞትን ነው። ሰው ግን መፍራት ካለበት ማንን ነው? ኃጢአትን ነው መፍራት ያለበት። ሞት ከእግዚአብሔር አይለይም። ምክንያቱም በዮሐንስ ወንጌል ምዕራፍ 5 ላይ ከእኔ ጋር ሕጌን የፈጸመ ትእዛዜን ያከበረ ቢሞትም ሕያው ነው፣ አዎ ይነሳል ማለት ነው። አያችሁ፣ ብንሞትም ቅዱስ ጳውሎስ ምን አለ? ወደ እግዚአብሔር ልሄድ እናፍቃለሁ፣ ይልቁንም ማትረፊያ ነው። ብኖር ለእናንተ መልካም ነው፣ ብሄድም ግን ስራዬ ይከተለኛልና ከእግዚአብሔር ጋር ስለምኖር እኮ ነው ያለው። አለቀ። ስለዚህ ወደ እግዚአብሔር መሄድ ይናፈቃል። ኃጢአት ግን የሚናፈቅ ጉዳይ አይደለም፣ ከእግዚአብሔር የሚለይ ስለሆነ። ሞት ከእግዚአብሔር አይለይም፣ ከዓለም ነው የሚለየው። ከእናት ከአባት ከወገን ይለያል፣ ከእግዚአብሔር ግን አይለይም። ከእግዚአብሔር የሚለየው ኃጢአት ነው። ስለዚህ ምን አለ አባ ጊዮርጊስ ዘጋስጫ? ኃጢአትን ፍሩ ሞትን አትፍሩ። ኃጢአት ከእግዚአብሔር ይለያል፣ ሞት ግን ከእግዚአብሔር አይለይም አለ። ይቀጥልና ደግሞ በማቴዎስ ወንጌል ምዕራፍ 10 ላይ ጌታ ራሱ ምን ይላል? እነሆ ሞትን አትፍሩት፣ ኃጢአትን ፍሩ፣ ይልቁንም እነሆ የምትፈሩትን እኔ ላሳያችሁ።
በእሳት ነፍስንና ስጋን አንድ ላይ አድርጎ የሚያቃጥለውን እግዚአብሔርን ላሳያችሁ ብሎ ቅዱስ ማቴዎስ ሲጽፍ እናየዋለን። አዎ ሞትን እንዳትፈሩት ከእግዚአብሔር አይለይም፣ ኃጢአትን ግን ፍሩት ከእግዚአብሔር ይለያልና ይለናል። እንደገና ደግሞ የሐዋርያት ሥራ ምዕራፍ 16 ላይ በብዙ ሕፃማ ወድካም ሀለወነ ንባ ውስተ መንግሥተ እግዚአብሔር። አዎ በመገረፍ በመቸንከር በመቆረጥ በመጋዝ በመሰንጠቅ በእሳት ላይ በመጠላት በመጣል በፈላ ውሃ ውስጥ በመግባት በድንጋይ በመወገርና ወደ ጉድጓድ ወደ ገደል በመወርወር በአራዊትና አዎ በተለያዩ በመጣል ወደ እግዚአብሔር መንግሥት እንገባለን። አዎ ከእግዚአብሔር ጋር ኑረን ትእዛዙን አክብረን ሕጉን ጠብቀን ብንሞት ከእግዚአብሔር ጋር ነን። ነገር ግን ሕጉን አፍርሶ ትእዛዙን ጥሶ መሞት ግን የዲያብሎስ ነውና ከዚህ ራሳችሁን ጠብቁ ይለናል። አሁን ባጭሩ ሞት ርስት ነው ማለት ነው። የሰው ልጅ ሞትን ሊፈራው አይገባም። መፍራት ካለበት ኃጢአትን ነው ማለት ነው። በነገራችን ላይ ሞት ይፈራል እናውቃለን። እሺ ሁለት ሰዎችን እናምጣ። ከብሉይ ኪዳን አንድ፣ አዲስ ኪዳን አንድ። አንደኛው ሙሴ ነው። ሙሴ የእግዚአብሔር ሰው የዋህ ሰው ነው። የዋህ ሙሴ ማለት ነው። ከዕለታት በአንድ ቀን ወደ ደብረ ሲና ተራራ ወጣና ከዚህ ቀደም ሲና ተራራ 40 ቀንና 40 ሌሊት ጾሞ ጸልዮ ሕግን አግኝቶበታል። ከዚያ በፊት ደግሞ የአማቱን በጎች የዮቶርን በጎች እየጠበቀ እንዳለ ወደ ሲና ተራራ ምልክት አይቶ እሳትና ቅጠሉ እሳቱን አያጠፋውም፣ እሳቱ ደግሞ ቅጠሉን አያቃጥለውም እና ምን ድንጉር ነው አለና ሄደ። ከዚህ በኋላ በዛ ውስጥ ድምፅ ሰማ። እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ፣ እነሆ የተቀደሰ ቦታ ነውና ጫማህን አውልቅ ብሎት ነበርና ጥርጥርህን አውልቅ ነው። በፈርዖን ቤት የለመድከውን ያን መጥፎ ልማድ አስወጣ ነው። አሁን የመጀመሪያ ነው። ቀጠለና በዚች ተራራ ላይ ሕግን እሰራልሃለሁ ነው። ሕግን ሰራ። ከዚያ ቀጥሎ ደግሞ እስራኤል ማለደ ማለት ነው። ከዚህ በኋላ ግን የገጠመው እንደዚህ አይደለም። አያችሁ ምን ገጠመው? ከዕለታት በአንድ ቀን ሙሴ ወደ ሲና ተራራ ሲወጣ መልአከ ሞትን አገኘው። ማን አለው? መልአከ ሞት። ምን ልታደርግ መጣህ? አንተን ልገል አለው። ከዚህ በኋላ የልጆች ጉዳይ የሚስቴ ጉዳይ ይሄ በጣም ያስፈራኛልና አንድ ዚህ ሄጄ ልሞት ነው ብዬ ነግሬያቸው ልምጣልና ጠየቀው። መልአከ ሞት አዎ አይፈቅድም እሽም አይልም። በኋላ ግን እግዚአብሔር ምን አለ? ቶው ይሄር ተሰናብቶ ይምጣል ማለት። አሁን ሙሴ ግን ምን ሆነ? ሞትን ፈርቶታል ማለት ነው። አያችሁ ነቢዩ ሙሴ፣ የዋሁ ሙሴ፣ አዎ ጻድቁ ሙሴ ሞትን ፈርቶታል። ስለዚህ ሞት ያስፈራል ነው። ነገር ግን ብንፈራውም አይቀርም። ብንፈራው የማይቀር ነገር ልንፈራው አያስፈልግም። ይልቁንም እስከምንሞት ድረስ በጎ ነገር መልካም ነገር አድርጎ መጓዝ ትልቅ ነገር ነው ማለት ነው። በቁም መሞት ያስፈራል። ልቅስ በቁም መሞት ቁሞ ከእግዚአብሔር ጋር አለመኖር፣ በሰላም አለመኖር፣ በፍቅር አለመኖር፣ ሕገ እግዚአብሔርን ትእዛዝ እግዚአብሔርን አለማክበር የቁም ሞት ማለት ነውና አንዳንድ እንጨት እናውቃለን አይደለ? ቁሞ ምሰሶውን ውስጡ ቅንቅን የበላው ማለት ነው። እንዲህ አይነት ሕይወት አለ። ቁመን እየተጓዝን ስራ የለን፣ ጾም የለን፣ ስግደት የለን፣ ፍቅር የለን፣ ይቅርታ የለን። ይሄ የቁሞ የሞተ ማለት ነው። አሁን ብዙ ትውልድ እዚህ ላይ ነው ያለው። ብዙ ትውልድ ቁሞ የሞተ የሚበላ የሚጠጣ የሚወጣ የሚገባ የሚተኛ የሚነሳ የሚነግድ የሚያተርፍ ወዘተ፣ ነገር ግን በቁሙ የሞተ ማለት ነው። ሌላው ግን ያው ስጋ ወደ መቃብር ነፍስ ወደ ፈጣሪ ይሄ ዘላለማዊ የማይቀር ስለሆነ ለእያንዳንዳችን ጽዋችን ሲሞላ የምንሄደው ነውና ስለዚህ ብሉይ ኪዳን ላይ ሙሴን ማየት ነው። ሁለተኛው እዚያ እንድገም አጋግ የሚባል ሰው ነበረ። ሰዎችን በጦር እየገደለ እግዚአብሔርን ብዙ ጊዜ ያሳዘነ ሰዎችንም ያስለቀሰ በተለይ ሴቶችን ያሳዘነ ማለት ነው እና ሳሙኤል ና አለና በጦር ሰዎችን እንደገደል ካላው በድንጋይ የገደለ በድንጋይ ይገደላል፣ በጦር የገደለ በጦር ይገደላል፣ በሰይፍ የገደለ በሰይፍ ይገደላል፣ በእሳት የገደለ በእሳት ይገደላል። ስለዚህ አንተ በጦር ገለሃልና አንተም በጦር ትገደላለህ ሲለው ከመዝኑ ሞትን ጋር መሪር አለ። ሞት እንደዚህ መራር ነው ወይ አላያችሁ? በሰው ላይ ምናልባት ላይከብደን ይችላል። በራሳችን ሲመጣ ግን ሞት ይመራል ማለት ነው። ባጭሩ ሞት ይከብዳል። ነገር ግን ሊመረን የሚገባው ኃጢአት እንጂ ሞት ርስት ስለሆነ እንደውም 70 ዘመን እንደውም 80 ዘመን ከዚህ በላይ ያለው አውጡኝ፣ አስገቡኝ፣ አብሉኝ፣ አጠጡኝ፣ አልብሱኝ፣ አስተኙኝ፣ አስነሱኝ ስለሆነ የሚጠቅምም የሚረባም አይደለም። ስለዚህ በእነዚህኞቹ ዕድሜ ግን ሕግን አክብሮ ትእዛዝን ጠብቆ መጓዝ ጥሩ ነው ማለት ነው። አዲስ ኪዳን ላይ ልምጣ። በማቴዎስ ወንጌል ምዕራፍ 26 ላይ ጴጥሮስ እነሆ 3 ጊዜ ጌታን የካደው ለምንድን ነው? ሞትን ፈርቶ አይደል? በአምላኩ ላይ ፍጡር በፈጣሪው ላይ ጨክኖ ያን ያክል ዱላ
ያን ያክል ጅራፍ፣ ያን ያክል በትር እየተጋገዙ ሌሊቱን ሙሉ ሲደበድቡ ታየና በእርጥቡ ላይ ይህን ያክል ካነደዱ በደረቁ ላይማ ምን ያነዳሉ አለና ፈርቶ አላውቀውም ብሎ አምላኩን 3 ጊዜ ካዳር አለቀ። ስለዚህ ሞት ያስፈራል ነው። ሞት ያስፈራል። እንደው ትሞታለህ ተብሎ ሰው በሚነገርበት ሰዓት አንድ ዶክተር ቢነግረው ሌላ ቢነግረው ሰው በቃ አይደለ? ሰውነቱ በቀን ይህን እንደው እግዚአብሔር ከሰው የሰወረው ነገር አለ። ምን አለ? አንደኛ ሰው የሚሞትበትን ቀን እንዳያውቅ አድርጓል እግዚአብሔር። እንደገና ደግሞ ዕለተ ምጽአት የሚባለውን የዓለምን መወሰጃ ሰው እንዳያውቅ አድርጓል እግዚአብሔር። አያችሁ፣ ይሄ ስለሆነ እንጂ ሰው ሞቱን ቢያውቅ የዕለተ ሞቱን ሰው ቢያውቅ ከባድ ነበር። ነገር ግን ስለማናውቀው በየተራ እየመጣ ይጎትተናል እንጂ እኛ የምንሞትበትን አናውቀውም። ብናውቀው ግን ብዙ የግፍ ጽዋዎች ያልፉ ነበረ። ደጉ ነገር ግን እግዚአብሔር ስለሆነ ሰው የሚሞትበትን ቀን እንዳያውቅ አድርጎታል ማለት ነው። እሺ እንግዲህ ካልን ብሉይ ኪዳን ላይ ሰዎች ሞትን ሲፈሩ ካየን፣ አዲስ ኪዳን ላይም ሰዎች ሞትን ሲፈሩ ካየን፣ ደግሞ የኃጢአትን እንጂ ሞትን የማይፈሩ ደግሞ ሰው ላሳያችሁ። እሺ ሞትን አናንያ፣ አዛርያ፣ ሚሳኤል ትንቢተ ዳንኤል ምዕራፍ 3 ላይ እሳቱ ይነዳል፣ ወደ እሳት ትወረወራላችሁ፣ እግዚአብሔርን ካዱ፣ ጣዖት አምልኩ አላቸው። እንሙት። እኛ የኃጢአት ሞት እንጂ የሥጋ ሞት አያስፈራንም። ይልቁንም እግዚአብሔር አምላካችን አንተ የምታነደውን እሳት ያጠፋዋል፣ ያድነናል። ቢያድነንም እርሱን ለማምለክ ነው፣ ባያድነንም ወደ እሱ ነው የምንሄደው ብለው አያችሁ። ይሄ ነው ክርስትና ማለት። እሺ ወደ አዲስ ኪዳን እንምጣ። ነገ በዓላቸው በ19 የሚከበርላቸው ቂርቆስና ኢየሉጣ ዛድሃኖሙ ለአናንያ አዛርያ ወሚሳኤል ውእቱ ያድነና። አናንያ፣ አዛርያ፣ ሚሳኤልን ያዳነ እግዚአብሔር ያድነናል አሉና እነሆ ሞትን አንፈራም፣ የምንፈራው ኃጢአትን ነው ብለው እናትና ልጅ ምንድን ነው ጠነከሩ ወይም በረቱ ነው የሚለው አይደለ? ሕፃን ወእሙ ክልኤሆሙ ፈጸሙ ገድሎሙ አይደል የሚለው። እናትና ልጅ ተጋድሏቸውን በጭንካኔ ፈጸሙ ነው የሚለው። እስቲ ወደ 3 ወጣቶች ልመልሳችሁ። ወደ እሳቱ ትገባላችሁ፣ አመድ ትሆናላችሁ፣ ትቃጠላላችሁ ሲላቸው ምን አሉ? እነሆ እግዚአብሔር ያድነናል፣ ባያድነን እንኳ ለጣዖት አንሰግድም። እሺ ወደ አዲስ ኪዳን እንምጣ። ቂርቆስና ኢየሉጣ ምን አሉ? ቂርቆስ ምንድን ነው ያለው? እግዚአብሔር ያድነናል፣ ባያድነንም ለጣዖት አንሰግድም፣ እግዚአብሔር ግን ያድነናል። አለ ንጉሠነ አምላካችን አለ ያድነናል። አለቀጠለ ማለት ነው። እንግዲህ እንደዚህ የሚሉ አሉ። እግዚአብሔርን አምነው ተጣብቀው ያሉ በጣም ብዙ ፈሪዎች እንዳሉ ሁሉ በጣም ብዙ ደፋሮች ደግሞ በተለይ ሐዋርያት፣ ሰብአ አርድእት፣ ጻድቃን፣ ሰማዕታት እነ ቅዱስ ጊዮርጊስ እነ ገላውዲዮስ ሌሎቹንም አሁን ዛሬ እስጢፋኖስ ነው። ሐምሌ 17 ቀን ቅዱስ እስጢፋኖስ ነው። ከኢየሱስ ክርስቶስ ቀጥሎ በድንጋይ ተቀጥቅጦ ይገርማል። በድንጋይ ተቀጥቅጦ ምንድን ነው ያስቀጠቀጠው? ስለ ኢየሱስ ክርስቶስ ስለመሰከረ፣ ስለ አምላኩ ስለመሰከረ የድንጋይ ውርጅብኝ በጭንቅላቱ ላይ አንድ አዳራሽ ወይም አንድ ቤተክርስቲያን የሚሰራ ድንጋይ በላዩ ላይ አርፏል። ቀጥቅጠው በድንጋይ ሲቀጠቅጡት ምን አለ? ጌታ ሆይ የኔን ነፍሴን ተቀበል፣ እነሱን ግን ኃጢአታቸውን አትቁጠርባቸው ይል ነበር። አያችሁ። ስለዚህ ቤተ ክርስቲያናችን የምታስተምረው ገድለ ሰማዕታት፣ ገድለ ቅዱሳን እያለች የምትናገርላቸው እነዚህ ናቸው ማለት ነው። እሺ ወደ ዕለቱ ታሪክ ወደ ዛሬው ልውሰዳችሁና ትምህርታችን እናጠቃል። ሐምሌ 18 ቀን ያዕቆብ ዘኢየሩሳሌም ይለናል። የእሱን ታሪክ ነው ማየት የፈለግነው። ምን ይላል? ሐምሌ 18 የኢየሩሳሌም ኤጲስቆጶስ የጌታችን ወንድም የሚባለው ቅዱስ ያዕቆብ በሰማዕትነት ምን አለ? አረፈ። አያችሁ፣ የሰው ልጅ ታሪክ ተወለደ፣ ሞተ ነው የሚለው። ምን ይላል? ተወለደ፣ ኖረ፣ ሞተ፣ አለቀ። ሰው ታሪኩ ይሄ ነው። ስንወለድ በልቅሶ ስንሸኝም በልቅሶ ነው ማለት ነው። ስንወለድ በገንፎ ስንሸኝ ደግሞ በንፍሮ አይደል እንዴ? ይሄ ነው የሰው ልጅ ታሪክ ማለት ነው። ይህም ቅዱስ አባት ወይም ጻድቅ አባት የጠራቢው የዮሴፍ ልጅ ነው ይላል። የዮሴፍ ልጅ እመቤታችን ቅድስት ድንግል ማርያም ያሳደገቻቸው የዮሴፍ ልጅ 5 ወንዶች 3 ሴቶች 8 ልጆች ጥላበት ሚስቱ ሞተች። ከዚህ በኋላ እመቤታችን ወደ እሱ ቤት ገብታ እነዚህ ልጆች ያሳድጋለች። በዚያ ቤት ሆና ጌታ ተወልዷል፣ ጌታ ከነሱ ጋር አድጓልና የጌታ ወንድሞች ተብለው ይነገርላቸዋል ማለት ነው። መታደል ነው። እርሱም ይላል ንጹሕ ድንግል ነበር ይላል። ምን ንጹሕ? ድንግል ነበር፣ ከጌታችን ጋር አደገ ይላል።
አዎ በማቴዎስ ወንጌል ምዕራፍ 13 ቁጥር 51 ላይ ይሄማ የምናውቀው የዮሴፍ ልጅ የጠራቢው የማርያም ልጅ ይልቁንም ወንድሞቹ ያዕቆብ፣ ይሁዳ፣ ስምዖን የሚባሉ አይደለምን እያሉ ምን አሉ? ተሰናከሉበት ይላል። ተሰናከሉበት። በረከት አገኙበት፣ ክብር አገኙበት አይደለም፣ ተሰናከሉበት። ለምን? ወንድሞቹ አይደሉምና። ድንግል ማርያም ከሱ በፊትም ከሱ በኋላም ሌላ የላትምና ተሰናከሉበት አላቸው ማለት ነው። እና ምን ይላል? እርሱም ንጹሕ ድንግል ነበር፣ ከጌታችንም ጋር አደገ። ስለዚህም ክብር ይግባውና አዎ የጌታችን ወንድም ተባለ። የማን ወንድም? የጌታ ወንድም። በነገራችን ላይ ይህ አያስደንቅም። ይህስ አብሮ ስላደገ ነው። ያዕቆብስ በማርቆስ ወንጌል ምዕራፍ 13 ላይ ምን ይላል? ወንድሞችህና አባትህ እናትህ ወጠው በር ላይ መጠው ቆመዋል ብለው ሰዎች እነሆ ይህን ነገር ተናገሩ። እያስተማራቸው እየመከራቸው ሳለ ውጭ ላይ እናቱ ቅድስት ድንግል ማርያም ፈልጋው ሄደች። ከእሷ ጋር ደግሞ ብዙ ሰዎች አብረው ነበሩና አዎ ፈሪሳውያን መጡና እናትህ፣ ወንድሞችህ፣ አባትህ ይፈልጉሃል አሉና እነሆ ተናገሩ። በዚህ ጊዜ ቀና አለና አባቴ ማን ነው? እናቴስ ማን ናት? ወንድሞቼ እነማን ናቸው? እህቶቼስ እነማን ናቸው? ሁሉም ጸጥ አሉ፣ ዝም አሉ፣ ርጭ አሉ። በኋላ ምን አለ? የአባቴን ፈቃድ የሚያደርጉ ሁሉ አባቶች አባቶቼ ናቸው፣ እናቶች እናቶቼ ናቸው፣ ወንድሞች ወንድሞቼ ናቸው፣ እህቶች እህቶቼ ናቸው አለና የእግዚአብሔርን ሕግ የሚፈጽሙ ሁሉ የእግዚአብሔር ልጆች የእግዚአብሔር ወዳጆች አዎ እንደሆኑ ተናገረ ይለናል ማለት ነው። እና ምን ይላል? ከጌታችን ዕርገት በኋላ ሐዋርያት በኢየሩሳሌም ላይ ኤጲስቆጶስ አድርገው ሾሙት ይላል። በየት? በኢየሩሳሌም ሐዋርያት ተሰብስበው የእግር በሽታ ነበረበትና ሩቅ ቦታ ላይ መሄድ አይችልም ብለው በዚያ በቅርብ ቦታ ላይ የኢየሩሳሌም ኤጲስቆጶስ አድርገው ሾሙት ይልና እሱም አስተምሮ ብዙዎችን ወደ ቀናች ሃይማኖት መለሳቸው። የክርስትና ጥምቀትንም አጠመቀና ወደ እግዚአብሔር ቤት እንዲገቡ አደረጋቸው ይላል። አዎ ይህ ያዕቆብም እነሆ በሌሊትም በቀንም እነሆ በመበርታትና በመጽናት ወንጌል እያስተማረ አው እያቀረበ እየመከረ የሚጠቅማችሁን የሚረባችሁን ነው የምነግራችሁ። ትኖራላችሁ፣ ነገር ግን ትሞታላችሁ። ስለዚህ ኑረን የምንሞት ከሆነ ለመልካም ነገር እንጂ ለመጥፎ ነገር ራሳችንን ባናስገዛ መልካም ነው እያለ ወንጌልን ከብሉይ ኪዳን እስከ አዲስ ኪዳን እያፈራረቀና እያመሳጠረ ሲያስተምራቸው እያመኑ እየተጠመቁ የክርስቶስ ተከታዮች እንዲሆኑ አድርጓል ማለት ነው። መጨረሻ ላይ እግዚአብሔርን በእጆቹ ታላላቅና ድንቆችንና በእጆቹ ታላላቅ ድንቆችንና ወይም ደግሞ ተአምራቶችን አደረገ ይላል። በነገራችን ላይ ሐዋርያት ተአምር ያላደረገ የለም። ለምሳሌ ያዕቆብና ማነው ጴጥሮስና ዮሐንስ በሐዋርያት ሥራ ምዕራፍ 3 ላይ ያንን ከእናቱ ማኅፀን ሲወለድ ሰውነቱ መጓዝ የማይችል በአልጋ ብቻ ሁልጊዜ በቃሬዛ የሚመላለስ ሰው በጸሎታቸው ተነስ ብለው የ30 ዓመት ጎልማሳውን ተነስቶ ወደ ቤተ መቅደስ ገብቶ እንዲሰግድና ለእግዚአብሔር ምስጋና እንዲያቀርብ አድርገውታል። እሺ ጳውሎስ የሞተ አንስቷል፣ በጥላው ደግሞ ብዙ ድውያንን ፈውሷል ጳውሎስ። እሺ ሌላ የምንመልከት ወደ አዲስ ኪዳን ብቻ አይደለም ብሉይ ኪዳን ኤልያስ የሞተ አንስቷል። እሺ ኤልሳ የሞተ አንስቷል። ይህን እናያለን ማለት ነው። ወደ አዲስ ኪዳን ስንመጣ ደግሞ ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 9 ላይ ጣቢታ የምትባልሽ ሞተች። አሁን ሰዎች ምን አሉ? እነዚህ ሐዋርያት የጌታ ሐዋርያት ቢሆኑ ኖሮ ልብስ የምታጥብላቸው ምግብ የምትሰራላቸው ይህች ሴት ስትሞት ለምን ወደ ጌታ ለምነው ጸልየው አላነሷትም ብለው ሲያሙ ጴጥሮስ መጣና አጥረግርጎ ሁሉንም ከቤት ውስጥ አስወጣና ተንበርክኮ ወደ እግዚአብሔር ጸልዮ የሞተችው እንድትነሳ አድርጓል። በአጭሩ ግን ሐዋርያትም ሰብዓ አርድእትም ቅዱሳን አባቶችም ሰማዕታትም እነሆ የሞተ እያነሱ በድውያን ላይ የማርቆስ ወንጌል 16-18 ላይ ላመኑ እነዚህ ይከተሏቸዋል። ምንድነው እሱ? እነሆ በታመሙት ላይ በድውያን ላይ እጃቸውን ይጭናሉ፣ ይድኑላቸዋል።
እንደገናስ ደግሞ እነሆ ዘንዶው፣ አንበሳው፣ ጊንጡ ወዘተ ሁሉ በእነሱ ላይ ኃይል የለውም። ይልቁንም ዘንዶውን ይጋልባሉ፣ ይልቁንም እባቡን ይጨብጣሉ፣ ይልቁንም ጊንጡን ይረግጣሉ፣ ይልቁንም የሚያገል ነገር ቢጠጡ እንኳን በእነሱ ላይ እነሆ አቅምም ችሎታም የለውም። እነዚህ ምልክቶች ይደረጉላቸዋል ተብሎ ነበርና ይህ አባትም አዎ ተአምራቶቹ ይልቁንም ተጋድሎቹ በጣም የበረቱ ነበሩ ይልና ይናገራል ማለት ነው። ከዚህ መካከል ይላል በዕለታት አንዲት ቀን አንድም በአንዲት ዕለት በጎዳና ሲጓዝ አንድ ሽማግሌ አገኘ። ቅዱስ ያዕቆብም ሽማግሌ ሆይ በቤትህ ታሳድረኛለህን አለው። ቅዱስ ጳውሎስ ዕብራውያን 13 ላይ እንግዶችን መቀበልና ማሳደር፣ ማብላት፣ ማጠጣት፣ ቀዶ ማልበስ፣ ቆርሶ ማብላትን ገንዘብ አድርጉ፣ የታሰረውን ጠይቁ፣ የታመመውን ጠይቁ፣ የተጣላውን አስታርቁ፣ የተሰደደውን አበረታቱ፣ ተስፋ እንዳይቆርጡ ይላልና አሁን ምን አለ? ታሳድረኛለህ ሆይ አለው። ማነው? ቅዱስ ያዕቆብ። የት አግኝቶት? መንገድ ላይ። ማንን? አንዱን አረጋዊ። አረጋዊውም እሺ እንዳልክ ይሁን አለና በአንድነትም ሲጓዙ ጋኔን ያደረበት ሰው አገኘው። ማንም? ያዕቆብን። እና በአየውም ጊዜ የክርስቶስ ሐዋርያ ሆይ እኔ ካንተ ጋር ምን አለኝ? ልታጠፋኝ መጣህን ብሎ ጮኸ። ሐዋርያውም በናዝሬቱ ኢየሱስ ስም ከሰውየው ውጣ፣ በናዝሬቱ በኢየሱስ ስም ከሰውየው ደም ላይ ውጣ አለው። ወዲያውም ያጋኔን ከሰውየው ላይ ወጣ ይላል። እሺ የማቴዎስ ወንጌል ምዕራፍ 8 ቁጥር 24 ላይ እንመልከት። ጌታ አልፎ ሲሄድ ሁለት ጋኔን ያደሩባቸው ሰዎች አገኘ። የሚገርመው ነገር ገና ሲያዩት ጮሁ። ምን ብለው? አንተ የናዝሬቱ ኢየሱስ ሆይ ልታስወጣን መጣህ? ኑሩ ካልከን እንኖራለን፣ ውጡ ካልከን እንወጣለን አሉና ጮሁ ይላል። እነሆ ከሰዎቹ ደም ላይ ውጡ አለና ሲናገራቸው ሁሉም ወጡና ወደ እሪያና አሳማ ማለት ሪያ ማለት ነው። ሪያ ማለት አሳማ ማለት ነው። ተራራ ወዳሉት እንስሳት ሄዱና አረፉ። የሰው ልጅ ብዙ ጊዜ የተሸከመውን ጋኔን እሪያው መሸከም አቅቶ ዘለለና እየዘለሉ ባህር ውስጥ ገቡ ይላል የማቴዎስ ወንጌል ምዕራፍ 8 ላይ ማለት። ሰው የተሸከመውን ሰይጣን ግመል አይሸከመውም። ሰው የተሸከመውን ሰይጣን አህያ አይሸከመውም። ሰው የሚሸከመውን ጋኔን ፈረስ አይሸከመውም። ሰው የሚሸከመውን የጥላቻ ሰይጣን በቅሎ አይሸከመውም። በእርግጠኝነት አንድ ኩንታል ዘር ተሸክማ ወደ እርሻ የምትሄድ አህያ አንድ ሰው ላይ ያረፈ ጋኔንን አትሸከመው። ይገርማል። በጣም ከባድ ነው። እና ምን ይላል? ያ ሽማግሌም ይህን ድንቅ ተአምር አይቶ ደነገጠ፣ ከሐዋርያው እግር በታች ወድቆ እንዲህ አለው። አያችሁ፣ ሰይጣኑ ገና ሲያዩ አንተ የክርስቶስ አገልጋይ፣ የክርስቶስ ባሪያ ልታስወጣኝ መጣህ? ውጣ ካልከኝ እወጣለሁ፣ ኑር ካልከኝ እኖራለሁ ብሎ ጮሆ ሲንፈራገጥና ጥሎ ሲሄድ አየና ሽማግሌው ደነገጠ። እኔ እኮ እንግዳ መስሎኛል፣ ለካ መልአክ ነው እንዴ እግዚአብሔር ነው እንዴ አለና ደነገጠ። ይገርማል። ደነገጠ። ያ ሽማግሌም ይህን ድንቅ ተአምር አይቶ ደነገጠ፣ ከሐዋርያው እግር በታች ወድቆ እንዲህ አለው፣ ወደ ቤቴ ልትገባ አይገባኝም፣ ነገር ግን እድን ዘንድ ቤተሰቦቼም ሁሉ ይድኑ ዘንድ ምን ላድርግ? ይሄ ሐዋርያት በየመንገዱ የገጠማቸው ነው። ያስተምሩ ይመክሩና ምን እናድርግ ይላሉ። በኢየሱስ ክርስቶስ ተጠመቁና እነሆ ክርስቲያኑ ነው። በቃ ይሄ ነው። ወደ በረቱ ግቡ ነው። ሌላ ነገር የለም። ጴጥሮስ አስተምሮ መክሮ ሲጨርስ ምን እናድርግ አምነናል አሉት። በኢየሱስ ክርስቶስ ስም ተጠመቁና የክርስቶስ ደቀ መዛሙርት አገልጋይ ክርስቲያን ሁኑ። ይሄ ነው የሐዋርያት ተልእኮ። ይሄ ነው። በቃ አለቀ። እኔም ቤተሰቦችም ሁሉ ይድኑ ዘንድ ምን ላድርግ አለው። ያን ጊዜም ሐዋርያው አቤቱ ጌታዬ ሆይ መንገዴን አሳምረህልኛልና አመሰግንሃለሁ ብሎ ጌታችንን አመሰግነው። ልብ አድርጉ። ሐዋርያው ቅዱስ ያዕቆብ ሰውየው እድን ዘንድ እኔም ቤተሰቦችም ምን ላድርግ ብሎ ሲጠይቀው ወደ ጌታው እጁን ዘረጋና እንዲህ አለ፣ አቤቱ አምላክ ሆይ እነሆ እንደኔ ሳይሆን እንዳንተ መንገዴን አሳምረህልኛልና በየሄድኩበት ያንተ አምላክነትና ቸርነት ተከትሎኝ ኃይልህ
ቡራኬህ፣ ቸርነትህ፣ ደግነትህ፣ ካህሊነትህ ተከትሎኝ እነሆ ሁሉም ነገር ይከናወንልኛል። ተአምራትንም እያደረግኩ ነው፣ ድውያንንም እየፈወስኩ ነው፣ አጋንንትንም እያወጣሁ ነው፣ ይልቁንም ደግሞ ሰዎች እያመኑኝ ነው ብሎ እግዚአብሔርን አመሰግንሃለሁ ብሎ ጌታችንን አመሰገነው። ወደ ሽማግሌውም ተመልሶ የድህነትን ነገር ነገረው። ክብር ይግባውና ስለ ጌታችን ሰው መሆን ስለ መከራው ስለ ሞቱና ስለ መነሳቱ አስተማረው። ምን አለው? ከሰማየ ሰማያት የወረደው ከድንግል ማርያም የተወለደው በቀራንዮ የተሰቀለው ስጋውን የቆረሰው ደሙን ያፈሰሰው ዓለምን ለማዳን ነው። ዓለምን ለማዳን ሲመጣ ግን አልጋ ባልጋ አይደለም። ሰዎች ከሰውታል፣ ሰዎች ሰድበውታል፣ ሰዎች አቃለውታል፣ መጨረሻ ላይም ገርፈውታል፣ መጨረሻ ላይም ቸንክረውታል፣ ከዚያም በጦር ወግተውታል፣ ከዚያም ሆምጣጤ ያጥተውታል፣ ከዛም ደግሞ የእሾህ አክሊል ጭንቅላቱ ላይ ደፍተውበታል። በዚህም ነፍስና ስጋውን ለይቷል። ከዚያም ወደ መቃብር ወርዷል። እነሆ እንደነሱ ዓላማ ሳይሆን የመጣበት ዓላማ ስለነበረ በሦስተኛው ቀን መቃብር ክፈቱልኝ፣ መግነዝ ክፈቱልኝ ሳይል እነሆ በአብይ ኃይል ወስልጣን በራሱ ኃይልና ስልጣን ተነስቷል። ስለዚህ ነው የምነግርህ አለና አሳመነው ማለት ነው፣ አስተማረው። ከዚህ በኋላ ያ ሽማግሌ ሐዋርያትን ወደ ቤቱ ሐዋርያውን ወደ ቤቱ አስገባው። ቤተሰቦቹም ሁሉ ወደ እርሱ ተሰበሰቡ። ወደ ሽማግሌውም ተመልሶ የድህነትን ነገር ነገረው። ክብር ይግባውና ስለ ጌታችን ስለ ኢየሱስ ክርስቶስ መከረው፣ አስተማረው፣ ዘከረው። እነሆ ሙቶ አልቀረም ተነሳ፣ ተነስቶ አልቀረም አረገ ብሎ አስተማረው። ከዚህም በኋላ ያ ሽማግሌ ሐዋርያውን ወደ ቤቱ አስገባው። ቤተሰቦቹም ሁሉ ወደ እርሱ ተሰበሰቡ። ቅዱስ ያዕቆብም አስተምሮ የክርስትና ጥምቀትን አጠመቃቸው። ቤተሰቡን በሙሉ ማለት ነው አጠመቃቸው። ስጋውንና ደሙንም የክርስቶስን ስጋ የክርስቶስን ደም አቀበላቸው። ባልንም ሚስትንም ልጆችንም ሰራተኞችንም አንድ አድርጎ ወደ ክርስቶስ አመጣቸው። ከዛ በኋላ የሚቀድመው የከተማው ሰዎች በሰሙ ጊዜ በሽተኞችን ሁሉ ወደ እርሱ አመጡ። ሁሉም ሰሙ። በዮሐንስ ወንጌል ምዕራፍ 4 ላይ የውስጤን የነገረኝን ሰው ነው ላሳያችሁ ባለች ጊዜ ሁሉም ተከትሎ መጥቶ ነው ከ5000 ሕዝብ ያላነሰ እንደዳነ። እነዚህም በከተማ ያለው ሁሉ ሰው የታመመውን እያመጡ ወደ እሱ ቢያመጡ በእግዚአብሔር ስም ሁሉን ነገር መፈወስ ጀመረ። ሁሉንም አዳናቸው። ለእነርሱም ሃይማኖትን አስተምሮ በአብ በወልድ በመንፈስ ቅዱስም አጠመቃቸው። ቀሳውስትንና ዲያቆናትንም ሾመላቸው። ያንንም ሽማግሌም ኤጲስቆጶስ አድርጎ ሾመው። ክብር ይግባውና የጌታችንንም ወንጌል ሰጣቸው። ከዚህ በኋላ ያስተምር ዘንድ ወደ ሌሎች ሀገሮች ወጥቶ ሄደ ይላል። ስራውን ሰራ። ኤጲስቆጶሳትን፣ ዲያቆናትን፣ መምህራንን ሹሞ ምዕመናኑን አጥምቆ አስተምሮ የክርስቶስ አገልጋዮች አደረገና ወደ ሌላ ሀገር ሄደ ይላል። አንዲት መካን ሴት ነበረች ይላል። እግዚአብሔር ልጅን ይሰጣት ዘንድ ስለ እርሷ እንዲጸልይላት ቅዱስ ያዕቆብን ለመነችው ይላል። ለመነችው እርሱም ጸለየላትና ወንድ ልጅን ወለደች። ስሙንም ያዕቆብ ብላ ጠራችው። ልጇንም ተሸክማ ወደ ሐዋርያው መጣ፣ ሰላምታ ቀረበችለት። ከልጇም ጋር ከእርሱ ተባረከች ይላል። ልጇን ማን አለችው? ያዕቆብ። ለምን? ልጅ አልነበራትም። እሱን መጣ ወደ እግዚአብሔር ለምንልኝ አገኛለሁ፣ አንተን እግዚአብሔር ይሰማል ብላ ለመነችው። ወደ እግዚአብሔር ለመነላት፣ ወለደች። ስሙን ያዕቆብ አለችው። ወደ እርሱም አመጣችው። ልጇም እርሱም ተባረኩ ይልና ከዚህ በኋላ በአንዲት ቀን ብዙ አይሁድ ወደ እርሱ ተሰበሰቡ። ስለ ጌታ ስለ ኢየሱስም የማን ልጅ እንደሆነ ይነግራቸው ዘንድ ጠየቁት። እርሱ ጌታን የዮሴፍ ልጅ እንደሆነ እርሱም ወንድሙ እንደሆነ እንደሚነግራቸው አስበው ነበርና ይላል። ቅዱስ ያዕቆብም በሦስተኛ ደርብ ላይ ወጥቶ የጌታችን የኢየሱስ ክርስቶስን አምላክነት የእግዚአብሔርን ልጅ እንደሆነም ከአብ ጋርም ትክክል እንደሆነ ይገልጽላቸው ጀመረ። ይህንን በሰሙ ጊዜ እጅግ ተቆጡ። ከደርቡ ላይ አውርተው የጸና ግርፋትን ገረፉት። ከእነርሱም ውስጥ የልብስ ማጠቢያ የእንጨት ገበታ የያዘ አንድ ሰው መጣ። በዚያም እንጨትም ቅዱስ ያዕቆብን ራሱን መታው። ያን ጊዜ ነፍሱን በእጁ አሳልፎ ሰጠ። አያችሁ፣
ተወለደ፣ አስተማረ፣ ሞተ። ተወለደ፣ ተማረ፣ አስተማረ፣ መሰከረ፣ ታምር አደረገ። አዎ ሙታንን አነሳ፣ ድውያንም ፈወሰ። ምን አደረገ? በሰማዕትነት በገንዳ እንጨት ተመትቶ ደሙ ፈሶ ሰማዕትነትን አገኘ። ስለ እርሱም ወይን እንዳልጠጣ ደም ካለው ወገን እንዳልበላ፣ አዎ በራሱም ላይ ምላጭ እንዳልወጣ በውሽባ ቤት እንዳልታጠበ ሁለት ልብስንም እንዳልለበሰ ሁልጊዜም እንደሚቆምና እንደሚሰግድ ተጽፏል። ከመቆም ብዛት የተነሳም እግሮቹ አብጠው ነበር። ከዚህ በኋላ አረፈና በቤተ መቅደሱ ጎን ቀበሩት ይለናል። ይትፍርህዎ ለሞት ፍርህዋ ለኃጢአት፣ ሞትን አትፍሩት ኃጢአትን ፍሩ። ሐምሌ 18 ቀን የያዕቆብ ሐዋርያ ኤጲስቆጶስ ዘኢየሩሳሌም የዕረፍቱ መታሰቢያ ነውና በረከተ ቅዱሳን ይድረሰን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። የሐዋርያት የቅዱሳን የሰማዕታት የደናግል የመነኮሳት በረከታቸው ይድረሰን። የእመቤታችን የድንግል ማርያም አማላጅነት የእግዚአብሔር ቸርነት አይለየን። ቀጣዩ የቅዱስ ገብርኤል ዓመታዊ በዓለ ንግሥ ነውና የሰላም የጤና በዓል ያድርግልን። ወስብሐት ለእግዚአብሔር።